ሰላም ጤና ይስጥልኝ እንደምን አላችሁ። በባለፈው ክላሳችን IPv4 አድሬሲንግ ፓርት 2 ተመልክተን ነበረ። በፓርት 2 ክላሳችን ፈርስት ዩዘብል አድሬስ፣ ላስት ዩዘብል አድሬስ፣ ብሮድካስት አድሬስ፣ ኔትወርክ አድሬስ እንዴት እንደሚገኝ ተመልክተን ነበረ። በዛሬው ክላሳችን ደግሞ IPv4 አድሬስ ኮንፊግሬሽን እንመለከታለን ማለት ነው። እስከ መጨረሻው ድረስ አብራችሁን ቆዩ። እዚህ ጋር የላብ ቶፖሎጂያችን ላይ R1 አለን። ራውተር 1 ሶስት ሰብኔቶች አሉት። የመጀመሪያው ሰብኔት PC1 እና ስዊች 1 ያሉበት ነው። 10.0.0.0/8 ኔትወርክ ማለት ነው። ሁለተኛው ሰብኔት ደግሞ PC2 እና ስዊች 2 ያሉበት ኔትወርክ ነው። 172.168.0.0/16 ማለት ነው። ሶስተኛው ሰብኔት ስዊች 3 እና PC3 ያሉበት ሲሆን 192.168.24/24 ማለት ነው። ሰብኔት 3 ክላስ C ኔትወርክ ሲሆን ሁለተኛው ሰብኔት ደግሞ ክላስ B ነው። የመጀመሪያው PC1 እና ስዊች 1 ያሉበት ደግሞ ክላስ A ኔትወርክ ነው ማለት ነው። እዚህ ጋር ሰባት ፕሮሲጀሮች አሉን። የመጀመሪያው ፕሮሲጀር ምንድነው የሚለው ኮንፊገር ሆስት ኔም ኦን ስዊች 1 ስዊች 2 ስዊች 3 and R1 ይላል። ስዊች 1 ላይ R1 ላይ እና ስዊች 2 ላይ በመጀመሪያ ሆስት ኔም ኮንፊገር እናደርጋለን ማለት ነው። በመጀመሪያ ወደ ራውተራችን እንግባ። ራውተራችን ላይ CLI ኮማንድ ላይ ኢንተርፌስ ላይ እንሄዳለን። ፕረስ ኢንተር ቱ ስታርት ለማለት ኢንተር እንጫናለን። አሁን ወደ ራውተሩ ገብተናል። መጀመሪያ ይሄኛው ዩዘር ኢንተርፌሱ የዩዘር ሞድ ላይ ነው። ወደ ፕሪቪሌጅ ኤግዚኪዩሽን ሞድ መሄድ አለብን። ወደዛ ለመሄድ ኮማንዳችን ኢኔብል ነው። ቀጥሎ ደግሞ ወደ ኮንፊግሬሽን ሞድ መሄድ ይኖርብናል። ሆስት ኔም ኮንፊገር ለማድረግ ወደ ኮንፊግሬሽን ሞድ መሄድ ይኖርብናል። ወደ ኮንፊግሬሽን ሞድ ለመሄድ ኮንፊገር ተርሚናል ነው ኮማንዳችን። ኮንፊገር ተርሚናል እዚህ ጋር ሆስት ኔሙን ኮንፊገር እናርግ። ሆስት ኔም R1 እዚህ ጋር እንደምትመለከቱት ራውተር ከሚለው ሆስት ኔም ወደ R1 ተቀይሯል ማለት ነው። R1 ላይ ሆስት ኔሙን ኮንፊገር አደረግን። ቀጥሎ ስዊች ላይ ኮንፊገር እናርግ። CLI ዜን ኢንተር እንላለን። ዜን ኢኔብል ለማለት EN ካልን ሾርት ፎርም ነው። EN የኢኔብል ሾርት ፎርም ነው። ኢኔብል ብለን መጻፍ አይጠበቅብንም። EN ካልን ስዊቹ ራሱ ኢኔብል ለማድረግ እንደፈለግን ያውቀዋል ማለት ነው። ኮንፊገር ተርሚናል ብለንም ሙሉ መጻፍ አይጠበቅብንም። ኮንፍ ቲ ካልን እሱ ያውቀዋል። ወደ ኮንፊግሬሽን ሞድ ገባን ማለት ነው። አሁን ዜን ሆስት ኔም ኮንፊገር እናድርግ። ሆስት ኔም ስዊች 1 ስዊች ከሚለው ሆስት ኔም ወደ SW1 ወደሚለው ሆስት ኔም ተቀይሯል ማለት ነው። ቀጥሎ ስዊች 2 CLI ኢንተር እንላለን። ኢኔብል ኮንፊገር ተርሚናል እዚህ ጋር ሆስት ኔም ኮንፊገር ማድረግ እንችላለን ማለት ነው። ሆስት ኔም ስዊች 2 ማለት ነው። ስዊች 2 ኮንፊገር አደረግን ሆስት ኔም። ሶስተኛ ስዊች 3 ላይ ማለት ነው። CLI ዜን ኢንተር ኢኔብል እንላለን። ዜን ኮንፊገር ተርሚናል ወደ ኮንፊግሬሽን ሞድ ለመሄድ ዜን ሆስት ኔም እዚህ ጋር ኮንፊገር ማድረግ እንችላለን። ሆስት ኔም ስዊች 3 ማለት ነው። ስቴፕ 1 ኮንፊገር ሆስት ኔም ኦን ስዊች 1 ስዊች 2 ስዊች 3 and R1 የሚለውን ጨረስን ማለት ነው። ኦኬ ሁለተኛ use show command to see a list of interface IP address status etc on R1 R1 ላይ ገብቼ ወደ privilege execution ሞድ መመለስ ይኖርብኛል። ለመመለስ end ላለውኝ ማለት ነው። then show IP ኢንተርፌስ ብሪፍ ነው ኮማንዳችን። የራውተሩ ላይ ያሉ ኢንተርፌሶችን እና የኢንተርፌሶቹን ስታተስ ለማወቅ ማለት ነው። ዜን ኢንተር እዚህ ጋር የመጀመሪያው ኮለመን ኢንተርፌስስ ይላል። እዚህ ጋር ራውተሩ ላይ ያሉ ኢንተርፌሶችን ይነግረናል።
ለምሳሌ ጊጋቢት ኢተርኔት 0/0 ጊጋቢት ኢተርኔት 0/1 ጊጋቢት ኢተርኔት 0/2 ቪላን 1 ቀጥሎ አይፒ አድሬስ ኮለመን ነው። አይፒ አድሬስ ኮለመኑ አንአሳይንድ ነው የሚለው ምክንያቱም ኮንፊገር አላደረግንም። ቀጥሎ ኦኬ የሚለው ኮለመን አለን። የስ ነው የሚለው። ቀጥሎ ደግሞ ሜትድ የሚለው አንሴት ይላል። ስታተስ ይሄ ማለት ላየር 1 ስታተሱ ማለት ነው። ላየር 1 ፕሮቶኮል ስታተስ ማለት ነው። አድሚኒስትሬቲቭሊ ዳውን ነው የሚለው ምክንያቱም የሲስኮ ራውተሮች ባይ ዲፎልት ሲመጡ አድሚኒስትሬቲቭሊ ዳውን ሆነው ስለሚመጡ ነው። ቀጥሎ ፕሮቶኮል ነው። ይሄ ደግሞ ላየር 2 ፕሮቶኮል ስታተሱን ነው የሚያሳየው። አሁን ዳውን ነው የሚለው ማለት ነው። ኦኬ ሶስተኛ ኮንፊገር ዘ ላስት አይፒ አድሬስ ኢን ኢች ሰብኔት ቱ ዘ ራውተር ኢንተርፌስ። እዚህ እያንዳንዱ ሰብኔት ላይ ያለውን የመጨረሻውን አይፒ አድሬስ ላስት ዩዘብል አድሬሱን ማለት ነው ለራውተሩ አሳይን አድርግ ይለኛል። ራውተሩ 3 ኢንተርፌሶች አሉት። ጊጋቢት ኢተርኔት 0/1 አለኝ። በዚህ በኩል ደግሞ ጊጋቢት ኢተርኔት 0/0 አለኝ። በታች በኩል ስዊች 3 ባለበት በኩል ደግሞ ጊጋቢት ኢተርኔት 0/2 አለኝ ማለት ነው። በመጀመሪያ ላስት ዩዘብል አድሬሱ ማወቅ አለብኝ እዚህ ኔትወርክ ውስጥ። ፈርስት ዩዘብል አድሬስ እና ላስት ዩዘብል አድሬስ እንዴት እንደምናገኝ በባለፈው ፒ4 አድሬሲንግ ፓርት 2 ላይ የተመለከትን ስለሆነ ከዛ ላይ እንዴት ማግኘት እንደሚቻል ሪፈር ማድረግ ትችላላችሁ ማለት ነው። ለምሳሌ 10.0.0.0/8 ኔትወርክ ሬንጅ የሚያደርገው ከስንት እስከ ስንት ነው? ከ10.10.0.0.0/8 እስከ ስንት ድረስ ሬንጅ ያደርጋል? እስከ 10.255.255/8 ድረስ ማለት ነው። ሆስት ፖርሽኑ ቢቱ ማለት ነው 00 ሲሆን የምናገኘው አድሬስ ኔትወርክ አድሬስ ነው። ቀጥሎ ያለው ደግሞ ሆስት ፖርሽኑ ቢቶቹን ማለት ነው ሁሉንም ቢቶች አንድ ስናደርግ የምናገኘው ሲሆን 8ቱን ቢቶች እዚህ ጋር አንድ ሲሆኑ 255 ይመጣል። ሶስቱንም እንደዛ ይመጣሉ ማለት ነው። 255 ይመጣሉ። የመጀመሪያው አድሬስ ኔትወርክ አድሬስ ሲሆን የመጨረሻው አድሬስ ደግሞ ብሮድካስት አድሬስ ነው። ላስት ዩዘብል አድሬስ እንዴት ነው የምናገኘው ብለናል። ከብሮድካስት አድሬሱ አንድ መቀነስ ነው። አንድ የመጨረሻዋን አንድ ስንቀንስ ከ255 አንድ ስንቀንስ 254 ይሆናል ማለት ነው። የራውተሩ የመጨረሻውን ዩዘብል አድሬስ ለራውተሩ አሳይን አድርጉ ስላለን ይሄ የራውተሩ አይፒ አድሬስ ምን ይሆናል ማለት ነው። እዚህ ጋር መተን ለራውተራችን የምንሰጠው አይፒ አድሬስ ስንት ይሆናል? 254/8 ይሆናል ማለት ነው። 254/8 ይሆናል ማለት ነው። ይሄ የየትኛው አይፒ አድሬስ ይሆናል? የራውተሩ G00 አይፒ አድሬስ ይሆናል ማለት ነው። ኦኬ ቀጥሎ የG01 አይፒ አድሬስ ስንት እንደሚሆን እንስራ። እሱን ለመስራት በመጀመሪያ የዚህኛውን ፈርስት ዩዘብል ኔትወርክ አድሬሱና ብሮድካስት አድሬሱን ማወቅ እንችላለን። ኔትወርክ አድሬሱ 172.168.0.0/16 ነው። ከ172.168.0.0/16 እስከ ስንት ሬንጅ ያደርጋል ይሄ አይፒ አድሬስ? 172.168.255/16 ድረስ ሬንጅ ያደርጋል ማለት ነው። ይሄን ያህል ሬንጅ ያደርጋል። የመጀመሪያው አድሬስ ኔትወርክ አድሬስ ነው። የመጨረሻው አድሬስ ደግሞ ብሮድካስት አድሬስ ነው። ከዚህ ከብሮድካስት አድሬሱ አንድ ስንቀንስ 254 ይመጣል። እዚህ ጋር የራውተሩ G0/1 አይፒ አድሬስ ስንት ይሆናል ማለት ነው? 254 የመጨረሻው 254 ይሆናል። 172.168.255.254/16 ይሆናል ማለት ነው። መጨረሻ የሚቀረን የሶስተኛው ሰብኔት 3 ስዊች 3 እና ፒሲ 3 ኮኔክትድ የሆነበት ሰብኔት ላስት ዩዘብል አድሬስ ማግኘት ነው። ይሄኛው ከስንት ድረስ ሬንጅ የሚያደርገው ከስንት እስከ ስንት ነው? ከ192.168.20
እዚህ ጋር ሶሪ ዶት 0 አለው ዶት 20 ዶት 0 ስላሽ 4 እስከ 192 168 ዶት 20 ዶት 2555 ድረስ ሬንጅ ያደርጋል ስላሽ 24 ማለት ነው። ሶ እንደዛ ከሆነ የራውተራችን አይፒ አድሬስ የሚሆነው የጂ ጊጋቢት ኢተርኔት 0/2 ማለት ነው። አይፒ አድሬሱ የሚሆነው ከብሮድካስት አድሬሱ አንድ መቀነስ ነው። ሶ ስንት ይሆናል ማለት ነው? የመጨረሻው ወደ 254 ይቀየራል ማለት ነው። 254 ሶ ላስት ዩዘብል አድሬሱን አገኘው ማለት ነው። ሶ አሁን ኮንፊገር ማድረግ ነው። ኮንፊገር ለማድረግ አይፒ አድሬሱን እያንዳንዱ ኢንተርፌስ ላይ የመጀመሪያው ስዊች1 ኮኔክትድ የሆነው ጊጋቢት ኢተርኔት 0/0 ላይ ነው። ስዊች 2 ደግሞ ኮኔክትድ የሆነው ጊጋቢት ኢተርኔት 0/1 ላይ ነው። ስዊች 3 ኮኔክትድ የሆነው ደግሞ ጊጋቢት ኢተርኔት 0/0/2 ላይ ነው ማለት ነው። ሶ በመጀመሪያ ወደ ራውተራችን እንሄዳለን። ራውተራችን ላይ ከገባን በኋላ ወደ ኮንፊግሬሽን ሞድ እንሄዳለን። ኮንፍቲ ዜን ወደ ኢንተርፌሱ እንሄዳለን። ኢንተርፌስ በመጀመሪያ ጊጋቢት ኢተርኔት 0/0 ነው። ጊጋቢት ኢተርኔት 0/0 ማለት ነው። ጊጋቢት ኢተርኔት 0/0 ኢንተር ዜን አይፒ አድሬስ ኮንፊገር ላድርግ። አይፒ አድሬሳችን ስንት ነው? 10.255.255.254 ማለት ነው። ዜን /8 ነው ማለት /8 በሰብኔት ማስክ ስንጽፈው ስንት ይሆናል? 255.0.0.0 ይሆናል ማለት ነው። ሶ ኢንተር ኦኬ። አሁን አይፒ አድሬሱን ኮንፊገር አደረግን። የሲስኮ ራውተሮች ሲመጡ ባይ ዲፎልት አድሚኒስትሬቲቭሊ ዳውን ስለሆኑ አፕ ለማድረግ ኖ ሸት ዳውን የሚለውን ኮማንድ እንጠቀማለን። ሶ ኖ ሸት ዳውን ኦኬ። አሁን ኖ ሸት ዳውን ስል አፕ አደረገው ማለት ነው። ጊጋቢት ኢተርኔት 0/0 ቼንጅ ስቴት ቱ አፕ ላይን ፕሮቶኮል ኦን ኢንተርፌስ ጊጋቢት ኢተርኔት 0/0 ቼንጅ ስቴት ቱ አፕ ማለት ነው። የመጀመሪያው ላየር 1 ፕሮቶኮሉ ሲሆን ሁለተኛው ደግሞ ላየር 2 ፕሮቶኮል ይሆናል ማለት ነው። ሶ አሁን አፕ ሆኑ ማለት ነው ሁለቱም። ኦኬ ቀጥሎ ደግሞ ዲስክሪፕሽን እናስገባ። ዲስክሪፕሽናችን ይሄ ኮኔክትድ የሆነው ከማጋ ነው? ከስዊች 1 ጋር ስለሆነ ወደ ስዊች 1 እንለዋለን ማለት ነው። ዲስክሪፕሽን ቱ ስዊች 1 ዜን ኢንተር። ቀጥሎ ኮንፊገር የማደርገው ማለት ነው ጊጋቢት ኢተርኔት 0/1 ነው። ሶ ኢንተርፌስ ጊጋቢት ኢተርኔት ለማለት ጂ ማለት በቂ ነው። ጂ 0/1 ማለት ጊጋቢት ኢተርኔት 0/1 ማለት ነው። ዜን ኢንተር። አሁን ወደ ጊጋቢት ኢተርኔት 0/1 ገባሁ ማለት ነው። በመጀመሪያ አይፒ አድሬስ ኮንፊገር ላድርግ። አይፒ አድሬስ ብዬ ኤዲዲ ካልኩኝ በቂ ነው በሾርት ፎርሙ ማለት ነው። ሶ የጊጋቢት ኢተርኔት 0/1 አይፒ አድሬሱ ስንት ነው? 172.168.255.254 ነው። ዜን /16 ነው። /16 ማለት 255.255.0.0 ማለት ነው። ኢንተር ዜን ቀጥሎ ኖ ሸት ዳውን አፕ ለማድረግ ማለት ነው። ኖ ሸት ዳውን ሶ አፕ ሆነ። አሁን ቀጥሎ ዲስክሪፕሽን ላስገባ። ዲስክሪፕሽናችን ጊጋቢት ኢተርኔት 0/1 ኮኔክትድ የሆነው ከስዊች 2 ጋር ነው። ሶ ዲስክሪፕሽን የምንላለኝ ቱ ስዊች 2 ላለው ማለት ነው። በኋላ ትራብል ሹት ሳደርግ ይሄ ኢንተርፌስ ከስዊች 2 ጋር ኮኔክትድ መሆኑን አውቃለሁ ማለት ነው። ወደ ትራብል ሹት ቀላል ይሆንልኛል። ኦኬ ሶ ዲስክሪፕሽን ቱ ስዊች 2። ቀጥሎ ኢንተርፌስ ጊጋቢት ኢተርኔት 0/2 ዜን አይፒ አድሬሳችን ስንት ነው? 192.168.20.254 ነው። ዜን /24 ነው ማለት ምን ማለት ነው? በሰብኔት ማስክ 255.0.0
255.255.0 ማለት ነው። ዜን ቀጥሎ ኖ ሸት ዳውን ለማለት ሸት ማለት በቂ ነው። ኖ ሸት ዳውን ዜን አፕ ሆነልን። ቀጥሎ ዲስክሪፕሽን እናስገባ። ዲስክሪፕሽን ጊጋቢት ኢተርኔት 0/2 ኮኔክትድ የሆነው ከማጋ ነው ከስዊች 3 ጋር ነው። ሶ ዲስክሪፕሽን የምናለው ቱ ስዊች 3 ላለው ማለት ነው። ኦኬ አሁን ሶስተኛው ኢንስትራክሽን ምንድነው የሚለው ኮንፊገር ዘ ላስት አይፒ አድሬስ ኢን ኢች ሰብኔት ቱ ዘ ራውተር ኢንተርፌስ ነው። ጨርሰናል። ቀጥሎ ዩዝ ሾው ኮማንድ ቱ ቬሪፋይ ኮንፊግሬሽን ኦን R1 ሶ R1 ላይ ኮንፊገር አድርገናል አይፒ አድሬስ። ስለዚህ ኮንፊግሬሽናችንን ቼክ ለማድረግ ሾው የሚለውን ኮማንድ ተጠቅመን ቼክ እናደርግ። ሶ ሾው አይፒ ኢንተርፌስ ብሪፍ ሾው አይፒ ኢንተርፌስ ብሪፍ። አሁን እዚህ ጋር ምን ይለኛል? ኢንቫሊድ ኢንፑት በትክክል ኮማንዱን አላስገባህም እያለኝ ነው። ይህ ለምንድን ነው የሆነው? ሾው አይፒ ኢንተርፌስ ብሪፍ የፕሪቪሌጅ ኤግዚኪዩሽን ሞድ ኮማንድ ነው። እኔ ግን ረን እያደረግኩት ያለው የት ሆኜ ነው? ኮንፊግሬሽን ሞድ ላይ ሆኜ ነው። ሶ ኮንፊግሬሽን ሞድ ላይ ሆኜ ይሄንን ኮማንድ መጠቀም አልችልም። ኦኬ አንድ ነገር እንሞክር። መጀመሪያ ወደ ኋላ ወዳለው ኮማንድ ለመመለስ አፕ አሮ ነው የሚጫነው። ሶ ኮንትሮል ኤ ተጭኜ ወደ መጀመሪያ ልምጣ። ሶ እዚህ ጋር ዱ የሚል ኮማንድ ልጨምር። ዜን ኢንተር ልበለው። አሁን ኢንተር ስለው ሰራልኝ ዱ ስለጨመርኩ ማለት ነው። የፕሪቪሌጅ ኤግዚኪዩሽን ሞድ ኮማንዶችን ከኮንፊግሬሽን ሞድ ላይ ሆነ ረን ለማድረግ ኤግዚኪዩት ለማድረግ ዱ የሚል ኮማንድ ከኋላ እንጨምራለን ማለት ነው። ወይም ደግሞ ወደ ፕሪቪሌጅ ሞድ መመለስ ይኖርብናል። ኦኬ አሁን ቼክ ስናደርግ ጊጋቢት ኢተርኔት 0/0 አይፒ አድሬስ ኮንፊገር ተደርጓል። ኮንፊግሬሽን ሞዱ ማኑዋል ነው። ስታተስ ላየር 1 ስታተስ አፕ፣ ላየር 2 ፕሮቶኮል ስታተስ አፕ። ጊጋቢት ኢተርኔት 0/2 አይፒ አድሬስ ኮንፊገር ተደርጓል። ላየር 1 ፕሮቶኮል አፕ ነው። ላየር 2 ፕሮቶኮል አፕ ነው። ጊጋቢት ኢተርኔት 0/2 አይፒ አድሬስ ኮንፊገር ተደርጓል። ሜቶዱ ማኑዋል ነው። ስታተሱ ላየር 1 ስታተስ ፕሮቶኮል አፕ ነው። ላየር 2 ፕሮቶኮል አፕ ነው ማለት ነው። ሶ በትክክል ኮንፊገር አድርገናል ማለት ነው። ኦኬ አምስተኛ ቪው ዘ ረኒንግ ኮንፊግሬሽን ኤንድ ሴቭ ዘ ኮንፊግ። ኦኬ ረኒንግ ኮንፊጉን ለማየት ኮማንዳችን ምንድነው? ወደ ፕሪቪሌጅ ሞድ እንመለስ። ወደ ፕሪቪሌጅ ሞድ ለመመለስ ኢንድ ወይም ኤግዚት እንላለን። ሶ ኢንድ ዜን ሾው ረኒንግ ኮንፊግ ረኒንግ ኮንፊጉን ለማየት ማለት ነው። ኦኬ ረኒንግ ኮንፊጉን ሆስት ኔም R1 ኢንተርፌስ ጊጋቢት ኢተርኔት 0/0 ለምሳሌ ዲስክሪፕሽናችን ቱ ስዊች 1 ነው። አይፒ አድሬሱ አለ። ባይ ዲፎልት ለምሳሌ ዲፎልት ዱፕሌክሱን ዲፎልት ስፒዱን እዚህ ጋር ያስቀምጥልኛል። እኛ ኮንፊገር አላደረግነውም። ይሄ ባይ ዲፎልት ያለ ኮንፊግሬሽን ነው። ጊጋቢት ኢተርኔት 0/1 ዲስክሪፕሽን ቱ ስዊች 2 አይፒ አድሬስ ኮንፊገር ያደረግነው አይፒ አድሬስ እዚህ ጋር አለ። ዱፕሌክሱና ስፒዱ እዚህ ጋር ያሳየኛል። ጊጋቢት ኢተርኔት 0/2 ዲስክሪፕሽን ቱ ስዊች 3 አይፒ አድሬሱ 192.168.20.254 ማለት ነው። ኮንፊገር አድርገናል። ሶ ኮንፊግሬሽን ትክክል ነው ማለት ነው። ቀጥሎ ኮንፊግሬሽናችንን ሴቭ ማድረግ ይኖርብናል ወደ ስታርታፕ ኮንፊግ ፋይሉ አድ ለማድረግ ማለት ነው። ምክንያቱም አሁን ይሄ ኮንፊገር ስላላደረግነው ስታርታፕ ኮንፊጉ ላይ ሴቭ አይደረግም። ያ ማለት ምንድነው? ራውተራችን ሸት ዳውን አርግቶ ሲመለስ ኮንፊግሬሽናችንን አናገኘውም፣ ይጠፋል ማለት ነው። ሶ ሴቭ ለማድረግ ሶስት አማራጮች አሉ። የመጀመሪያው ኮፒ ረኒንግ ኮንፊግ ቱ ስታርታፕ ኮንፊግ የሚለው ኮማንድ ነው። ወይም ደግሞ ራይት ሚሞሪ የሚለውን ኮማንድ መጠቀም እንችላለን። ወይም ደግሞ ራይት የሚለውን ብቻ መጠቀም እችላለሁ። በሾርት አብሪቬሽን ደግሞ WR ብቻ ማለትም እችላለሁ። WR ሶ ቢልዲንግ ኮንፊግሬሽን ኦኬ ይለኛል ማለት ነው። ኮንፊግሬሽኔን ሴቭ አድርግቻለሁ ማለት ነው። ኦኬ ስድስተኛ ኮንፊገር ዘ ፈርስት አይፒ አድሬስ ኢን ኢች ሰብኔት ቱ ኢች ፒሲ። ሶ
እያንዳንዱ ሰብኔት ውስጥ ያለውን ፈርስት ዩዘብል አይፒ አድሬስ ለፒሲው አሳይን አድርግ ነው የሚለኝ። 110.0.0.0/8 ላይ ኔትወርክ አድሬሳችን 10.0.0.0/8 ነው። ፈርስት ዩዘብል አድሬሱን ለማግኘት ምንድነው ያለው? ኔትወርክ አድሬሱ ላይ አንድ መደመር ነው። 10.0.0.0 ላይ አንድ ስንደምር 10.0.0.1/8 ይሆናል ማለት ነው። ፒሲ1 ላይ እገባለሁኝ። ዜን ኮንፊግ ላይ እገባለሁኝ። ኮንፊግ ላይ ኢንተርፌስ ይላል። ኢንተርፌስ ውስጥ ማን አለን? ፋስት ኢተርኔት አለን። እዚህ ጋር ፒሲ1 ኮኔክትድ የሆነው ኤፍኤ 0 ይላል። ፋስት ኢተርኔት 0 ማለት ነው። ፋስት ኢተርኔቱ ላይ አይፒ አድሬስ ኮንፊገር አደርጋለሁ ማለት ነው። ፋስት ኢተርኔት ላይ አይፒ ኮንፊገር አደርጋለሁ። IPv4 አድሬስ IPv4 አድሬሱ 10.0.0.1 ማለት ነው። ሰብኔት ማስካችን 255.0.0.0 አሁን አውቶማቲካሊ ራሱ ኮንፊገር ያደርግልኛል። ምክንያቱም ይህ ኮንፊገር ያደረኩት አይፒ አድሬስ ክላስ ኤ አይፒ አድሬስ ስለሆነ ማለት ነው። ኦኬ ቀጥሎ ስዊች 2 የስዊች 2 እዚህ ሰብኔት ውስጥ ፈርስት ዩዘብል አድሬሱ ማን ነው? 172.16.0.0/16 ኔትወርክ አድሬሱ ነው። እዚህ ላይ አንድ ስንደምር 172.16.0.1 የፒሲ2 አይፒ አድሬስ ይሆናል ማለት ነው። ምክንያቱም ፈርስት ዩዘብል አድሬሱ ስለሆነ ኮንፊግ ላይ ገባለሁኝ። ኢንተርፌስ ላይ ገባለሁኝ። ዜን ፋስት ኢተርኔት አይፒ አድሬስን መርጣለሁ። አይፒ አድሬሴ 172.16.0.1 ይሆናል ማለት ነው። ሰብኔት ማስካችን 255.255.0.0 ይሆናል ማለት ነው። ቀጥሎ ፒሲ3 የፒሲ3 ሰብኔቱ ፈርስት ዩዘብል አድሬሱ ማን ነው? እዚህ ላይ 192.168.20.0 ላይ አንድ መደመር ነው። ስንደምርበት 192.168.20.1 እናገኛለን ማለት ነው። የፒሲ3 አይፒ አድሬስ ኮንፊገር ለማድረግ አይፒ አድሬስ ኮንፊገር ለማድረግ ፒሲ ላይ አሁን ኮንፊግ ላይ ገብተን ኮንፊገር አድርገናል። ሌላ አማራጭ ዴስክቶፕ ላይ መግባት እንችላለን። ዴስክቶፕ ላይ ገብተን አይፒ ኮንፊግሬሽን የሚላለ እዛ ውስጥ ኮንፊገር ማድረግ እንችላለን። አይፒ ኮንፊገር የምናደርገው ፋስት ኢተርኔት 0 ኢንተርፌሱ ላይ ነው። IPv4 አድሬሲንግ እዚህ ጋር አለ። አይፒ አድሬሳችን ስንት ነው? 192.168.20.1 ይሆናል ማለት ነው። ፈርስት ዩዘብል አድሬሳችን ሰብኔት ማስካችን 255.255.255.0 ይሆናል ማለት ነው። ኦኬ ስቴፕ 6 ኮንፊገር the first IP address in each subnet to each PC የሚለውን ጨረስን ማለት ነው። ቀጥሎ ስቴፕ 7 ping from PC1 to PC2 and PC3 to check connectivity። አሁን ለፒሲዎቹ እና ለራውተሩ አይፒ አድሬስ ኮንፊገር አድርግቻለሁኝ። ቀጥሎ ደግሞ ኮንፊገር ያደረግነው ኮንፊግሬሽን በትክክል መስራቱ የምናውቀው ከፒሲ1 ላይ ሆነን ፒሲ2 እና ፒሲ3ን ፒንግ እናደርጋቸዋለን። ፒንጋችን ፒንግ ሪኳስታችን ሰክሰስ ከሆነ ኮንፊግሬሽናችን በትክክል ኮንፊገር ተደርጓል እንላለን ማለት ነው። መጀመሪያ ወደ ፒሲ1 ገባለሁኝ። ዜን ዴስክቶፕ ውስጥ ኮማንድ ፕሮምፕት አለ። ከኮማንድ ፕሮምፕቱ ፒሲ1 እና ፒሲ2ን ፒንግ አደርጋለሁኝ። ፒንግ 172 የፒሲ2 አይፒ ማለት ነው 16.0.1 ማለት ነው። ዜን ፒንግ ስናደርግ ከፒሲ2 ሪፕላይ አግኝተናል ማለት ነው። ፒሲ1 ፒሲ2ን ፒንግ ማድረግ ይችላል። ቀጥሎ ደግሞ ፒሲ3ን ፒንግ እናርግ። ፒንግ 192.168.20.1 ነው የፒሲ3 አይፒ አድሬስ። ፒንግ እናርግ። ፒንግ ስናደርግ ከፒሲ3 ሪፕላይ አግኝተናል ማለት ነው። ከፒሲ1 ፒሲ2ንም ፒሲ3ንም ፒንግ አድርገናል። የመጨረሻው ስቴፓችን ስቴፕ 7 ይሄን ነው የሚጠይቀን።
በትክክል ኮንፊገር አድርገን ጨርሰናል ማለት ነው። ኮንፊግሬሽናችን ይሄንን ይመስላል። የዛሬው ላብ ክላሳችን ይሄንን ይመስላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ይሄንን ቻናል ሰፖርት ማድረግ ይቻላል። ቸር ሰንብቱ።